በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ የተሰኛችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ልጆች የጻድቃን የሰማዕታት የቅዱሳን መላእክት ወዳጆች በወደደን በአምላካችን በእግዚአብሔር ፍጹም ሰላምታ እንደምን ሰነበታችሁ? እንደምን ቆያችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። የበረከት አምላካችን ቅዱስ እግዚአብሔር ስሙ ከጽንፍ እስከ አጽናፍ የተመሰገነ ይሁን። እንኳን ለእናታችን ለቅድስት ድንግል ማርያም በዓለ ዕረፍት ወይም አስተርዮ ማርያም በሰላም አደረሳችሁ አደረሰን። አሜን። ከዚህ በመቀጠል ስለ አስተርዮ ማርያም ትንሽ ነገር ለማለት ስለሆነ በጥሞና እስከ ፍጻሜ እንድታዳምጡኝ እጠይቃለሁኝ። ቀጥታ ወደ በዓሉ ሀሳብ እገባለሁ። በዘመን አስተርዮ የጌታችን መድኃኒታችን ኢየሱስ ክርስቶስ መገለጽ የሆነበትና የአምላካችን አንድነት ሶስትነት የተገለጸበት ብቻ ሳይሆን በጥር 21 የከበረች እናቱ ቅድስት ድንግል ማርያም የዕረፍት ቀን በመሆን አስተርዮ ማርያም በማለት በዓል እናደርጋለን። የአምላክ እናት እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ 64 ዓመታት ከኖረች በኋላ መንፈስ ቅዱስ ባስገነዘባት መሰረት በክብር አርፋለች። የዚህን ዓለም መከራ ስቃይ ለሰዎች ድህነት የተቀበለችው ክብርት እናታችን በስጋ ብትሞትም እንደ ልጇ ደግሞ በትንሣኤ ተነስታለች። ይህ የሆነው በተቀደሰች ዕለት ነሐሴ 16 ነው። እመብርሃን ከእናትና ከአባቷ ጋር 3 ዓመት በቤተ መቅደስ 12 ዓመት ከተወዳጁ ልጇ ጋር 33 ዓመት ከ3 ወር ከጌታችን እርገት በኋላ ከወንጌላዊ ቅዱስ ዮሐንስ ጋር 15 ዓመት በድምሩ 64 ዓመት በዚህ ዓለም ኖራ ጥር 21 ቀን በ49 ዓመተ ምህረት በክብር አርፋለች። ክርስቲያኖች በሙሉ ይህን በዓል ልናከብር ይገባናል። ቅድስት ቤተ ክርስቲያናችን ስርዓት ሰርታልናለችና። አስተርዮ ማርያም በሕዝበ ክርስቲያን ዘንድ የሚከበር በዓል በመሆኑ በሀገራችን ኢትዮጵያና በመላው ኦርቶዶክስ ተዋሕዶ ሃይማኖት በማህበረሰብ ዘንድ በድምቀት ይከበራል። በዓሉን የምናከብረው የእመቤታችን ቅድስት ድንግል ማርያም ከዚህ ዓለም ድካም ማረፍ በመዘከር ብቻ ሳይሆን አማላጅነቷንና ተራዳኢነቷን በማሰብና ተስፋ በማድረግ ነው። ስለዚህ እመብዙኃን እናታችን ቅድስት ድንግል ማርያም አስራት ሀገሯን ኢትዮጵያን እንድታስባት ለእኛም ለሕዝቦቿ ሰላምን፣ ፍቅርን፣ አንድነትን ትሰጠን ዘንድ እንዲሁም ለነፍሳችን ደህንነትን ትለምንልን ዘንድ ዕረፍቷን መዘከር ይገባናል። የአምላካችን እግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት ተራዳኢነት አይለየን። አሜን። ውድ ኦርቶዶክሳውያን ክርስቲያኖች እንግዲህ እስከ ፍጻሜ ስላዳመጣችሁኝ እያመሰገንኩኝ ከእናታችን ቅድስት ድንግል ማርያም በረከት ረድኤት ያሳትፈን ዘንድ የከርሞ ሰው ይበለን ዘንድ ቅዱስ ፈቃዱ ይሁንልን እያልኩኝ ያዘጋጀሁትን ስለ እመቤታችን ቅድስት ድንግል ማርያም አስተርዮ ማርያም አጭር መልእክት በዚሁ እደመድማለሁኝ። እስከ ፍጻሜ ስላዳመጣችሁኝ በድጋሚ አመሰግናለሁ። ክብረት ይስጥልን። ቴንኪዩ